ሰላም ጤና ይስጥልን ውድ የጽናት ድራማ ተከታታዮች፣ ዛሬ ይዤላችሁ የመጣሁት ክፍል 301 ነው ማለት ነው። ዛሬ እዚህ ጋር ደግሞ ብሌን ተቀይሬያለሁ ብላለች። እንግዲህ ቅርታ ጠይቃ ነበረ በክፍል 300 ማለት ነው። እዚህ ጋር እያሱ እማዬ ብሌን እውነትም ተቀየረች ብለሽ ነው አለ ለእናቱ። እንደዚህ ላይ ምን ነው ልጄ ስትለው ብሌን አይ ብሌን የተቀየረች አይመስለኝም፣ እንዴት በዚህ በአጭር ሰዓት ትቀየራለች አለ። እውነቱ ነው። እዚህ ጋር ደግሞ ብሌን ወንድሟና እናቷን እየቀሰቀሰች ነው፣ ቁርስ ብሉ ብላ ማለት ነው። እማዬ ወንድሜ እያለች ትቀሰቅሳቸዋለች። እንዲሁም ቁርስ አዘገጃጅታ ማለት ነው። ብሌን የተቀየረች ታስመስላለች እንጂ አልተቀየረችም። ብሌን በጭራሽ ልትቀየርም አትችልም። ግን ስለ ጽናት የሚያወሩት ነገር የሚሰሩትን ነገር ለማጥናት ስትል ከነሱ እንደሆነች ነው ያስመሰለች ያለችው። እዚህ ጋር ደግሞ ቁርሱን አቅርባለች። እየበሉ ነው። እንዴት ደስ ይላል! እንደዚህ ተሰብስበን እየተጫወትን ተደስተን ስንበላ እንደዚህ ማዕድ ስንቋደስ ደስ ይላል እያለች ትገኛለች እናታቸው ሮማን ማለት ነው። እያሱም ደግሞ የምር እያሱ በጣም ጥሩ ሰው ነው ማለት ነው። እያሱ በጣም ጥሩ ሰው ነው። እንግዲህ እዚህ ጋር ደግሞ ባቢ ከእንቅልፉ ነቅቷል። እንግዲህ መድኃኒቱ ጭንቅላቱ አዙሮታል። ኦልሬዲ ምን የሚያውቀው ነገር የለም። ምን ሆንኩኝ እያለ ጭንቅላቱን እያሻሸ አይምሮን እንደዚህ ምን እየሆንኩ ነው እያለ እያሰበ ይገኛል ማለት ነው። ደግ አረገች ጽኑዬ፣ እንኳንም ሰራሽለት ማለት ነው ለባቢ። ለሱ እንደው ይሄ ያንሰዋል ማለት ነው። አንቺ ላይ ጽናት ላይ በጣም ግፍ ፈጥረዋል። ጽናት ከራሷ በላይ ነው የምትወደው ባቢን፣ ግን በዛውም ልክ ቤቷ ውስጥ ውሽማ ሲያስቀምጥ ደግሞ በጣም ይከብዳል። የምር በጣም ይከብዳል። እና ጽኑዬ አሁን ጊዜ ነቅታለች። ለራሷ ራሷ እየቆመች ነው እንደ ድሮ በቃ በፊት አሁንም የዋህ ልብ አላት። በፊት የዋህ ልብ ስላላት ሰዎች ታምን ነበረ፣ ግን አሁን የበለጠ ነቅታለች። ተመስገን ነው። እዚህ ጋር ደግሞ ባቢታች ወረደ። ሳሎን ላይ ሳኒትን አገኛት። ደናደርሽ ሰናይት አለ። ሰናይትም ደናደርክ ባቢ አለችው። ማታ ወረቀቱን አስፈረምናት አይደል? የት አለ ወረቀቱ እያለ ይጠይቃታል ማለት ነው። እንጃ ትለዋለች። ባቢ ደግሞ እዚህ ሳሎን ነበር እኮ ያስቀመጥኩት፣ የት ሄደ? የት ሊሄድ ይችላል? ወይት ገባ ብሎ ሰናይትን አፋጥጦ እየጠየቃት ነው። ሰናይት ደግሞ እኔ ማታ የሆነው ነገር ምንም እያስታወስኩ አይደለም ማለች። እዚህ ጋር ደግሞ እየፈለጉት ነው ዶክሜንቱ፣ ያው ይፈረምበታል የተባለ ወረቀት እየፈለጉት ይገኛሉ። እንግዲህ በየቦታው እየፈለጉት ነው። ብቻ ይገርማል፣ የምር ይገርማል። አጡት እንግዲህ ሁለቱም። ባቢ ወገቡን ይዞ ያቺ ደግሞ ጉንጯን ይዛ ቆመዋል ማለት ነው። እንኳን ሰራችላችሁ ጽናት። ጽናት ደግሞ አሁን ጊዜ ጎብዛለች። እንግዲህ ባቢ እጅህን ያገኘው እና ደግሞ አሁን እዚህ ጋር ደግሞ ቁጭ አሉ። የት ሄዶ ነው? የት ሊሄድ ይችላል ብሎ ባቢ ያላት። እንግዲህ የት ሊሄድ ይችላል? እስኪ በደንብ ፈልገዋለሁ፣ ቤት አጸዳዳም እያለች ትነግራለች። ግን ጽናት አንስታው ይሁን መጠርጠሩ አይከፋም ሲል፣ አይ በጭራሽ ጽናት እንደዚህ ልታረግ አይችልም ይላል ባቢ ማለት ነው። ያው ጽኑ ከዚህ በፊት እንደምታውቁት ጽኑ የዋህ ሰው ስለምታምን ያወቀችባቸው እየመሰላቸው አይደለም ማለት ነው። ስለዚህ ጽኑ ልትሆን አትችልም። እስኪ ላይ ወጥቼ ልያት ያለው ነገር ብሎ ወጥተዋል። እያያት ነው። ጽኑ ደህና አደርሽ አላት። ደህና አደርክ ባቢ አለች። እሷም ደግሞ ማለት ነው ዛሬ ምን እንደሆን አላቅም፣ ራሴ እያመመኝ ነው፣ እንዲሁም ጉልበቴ በቃ ሰውነቴ ብርክርክ እያለብኝ ነው፣ ምን ሁኜ እንደሆነ ግን አላቅም ብላ ለባቢ ትነግሯለች ነው። ባቢ ደግሞ አለ ሆስፒታል ነው እንደ ያለሁት ብላ ጭራሽ ሽምጥጥ አረገች። ልክ እንደታመመ ሰው ሆና ማለት ነው። በጣም ነው የሚገርመው። ጽኑዬ የምር አሁን ጊዜ በጣም ጀግና ሆነሻል የኔ እናት፣ እንኳንም ጀግና ሆንሽልኝ። አሁን ደግሞ እዚህ ጋር ምን ትላለች? ቆይ እኔ እንደምንም ብዬ ያ ዶክሜንቴን መቀበል አለብኝ ብላ ራስ በራስዋ እንትን እያወራች ነው ማለት ነው።
በቃ እንዲ አንድ መጀመሪያ ቅጣታችሁ ነው አሁን የቀጣኋችሁ፣ ከዛ ይቀጥላል ቅጣቱ ባላወቀ እየመሰልኩ ብላለች። እዚህ ጋር ደግሞ ብሌን ወደ ሰናይት እየደወለች ነው። ወደ ሰናይት እየደወለችላት ነው ማለት ነው። አላልኳችሁ እንትና እያሱ እንዳለውም ብሌን ልትቀየር አትችልም፣ አትቀየርም። ግን እያንዳንዱ የሚሆነው ነገር ቤት ውስጥ ቤታቸው ውስጥ የሚሆነው ነገር ለማወቅ ስለፈለገች ከእናቷና ከአባቷ ጋር ነው ሰላም፣ ከእናቷና ከወንድሟ ጋር ነው ሰላም የፈጠረችው ማለት ነው። ይቅርታ። እዚህ ጋር ደግሞ ሰናይት ስልኩን አነሳች፣ እያወራቻት ነው። እንዴት ነሽ ሰናይት፣ ደህና ነሽ? ምንም አዲስ ነገር የለም እያለቻት ነው ማለት ነው። ሌላ እስከምንገናኝ